የመጠቀሚያ ጊዜ ያለፈባቸው የታሸጉ ምግቦችና መጠጦች በሰው ጤና ላይ ከፍተኛ ጉዳት እንደሚያደርሱ የዘርፉ ባለሙያዎች ይናገራሉ። ደህንነታቸው ያልተጠበቁ ምግቦችና መጠጦችን መሸጥ እንዲሁም ባዕድ ነገር መቀላቀል ከሕግ አንጻር ከፍተኛ ወንጀል መሆኑን ደግሞ የሕግ ባለሙያዎች ያረጋግጣሉ። በዚህ ጉዳይ ከከፍተኛ አቃቤ ሕግና ከጤና ባለሙያ ጋር ቆይታ ያደረገው ሰይፉ ሳሙኤል ነው። የሚያቀርብልን ደግሞ ውብሸት ጳውሎስ ነው። ለምግብነት ለመድኃኒትነትና ለመጠጥም የሚያገለግሉ የተለያዩ ምርቶች እንደየአይነታቸውና ይዘታቸው ከተለያዩ ፋብሪካዎች ሲመረቱ በምርቶቹ ላይ የመጠቀሚያ ጊዜና የአጠቃቀም መመሪያዎችም ከነምልክቱ ይደረጋሉ። ይሁን እንጂ የምርቶቹ ደህንነት ካልተጠበቀና የመጠቀሚያ ጊዜ ካለፈባቸው በሰው ጤና ላይ ከፍተኛ ጉዳት እንደሚያደርሱ በወላይታ ሶዶ ዩኒቨርሲቲ ኦቶና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የውስጥ ደዌ ሕክምና ስፔሻሊስት ዶክተር ዝናቡ ደሳለኝ አስገንዝበዋል። በጣም ብዙ አንደኛው ጨጓራ ላይ ከባድ አሲድ ምናምን ይፈጥራሉ። ሁለተኛ ጋሽ ፎርሚንግ የሚባሉ ምግቦች አሉ ወይ ደግሞ አየር በደንብ ሰውነት ላይ እንዲዝ የሚያደርጉ እነሱ ሆድ መንፋት ፋንክሽናል ዲስፔፕሲያ ይባላል። ጨጓራ ላይ አይቢኤስ ይባላል፣ ኢሪቴብል ባውል ሲንድሮም እነዚህ አይነት ነገር ያመጣሉ። አንዳንዶቹ ደግሞ ይሄ ካርሲኖጀኒክ የሚባል አፍላቶክሲን አለ። እነዚህ በጣም ከፍተኛ የአንጀት ካንሰር፣ የጉበት የተለያየ ካንሰር ሊያመጡ ይችላል። ስለዚህ በጣም አደገኛና ጤንነት ላይ በጣም ጉዳት ሊያመጡ የሚችሉ ኬዞች ናቸው። ዶክተር ዝናቡ አክለውም የአመጋገብ ስርዓታችን በመቀየሩ ምክንያት የሰው ልጆች የፋብሪካ ምርቶችን የመጠቀም እድሉ እየሰፋ መምጣቱ የጎንዮሽ ጉዳት ሊያስከትል እንደሚችልም አስረድተዋል። ፋይበር ሪች ዳይት ወይ ደግሞ እነዚህ ስራ ያላቸው በደንብ ብዙ ፕሮሰስ ውስጥ በብዙ ማሽን ውስጥ ፕሮሰስ ያልሆኑ ምግቦችን የመጠቀም ባህሪያችን ቀንሷል። ስለዚህ አንደኛ ፋብሪካውም ሲያቀርብህ በጣም ብዙ ስቴፕ ያለፉትን ፕሮሰስድ የሆኑትን በማሽን እንዲቆዩ ፕሪዘርቫቲቭስ የሚባሉ አሉ፣ እንዲቆዩ የሚያደርግ ኬሚካሎች አሉ፣ ኦሬዲ እንዲቆይ አድርጎ ተጨምሮ የሚመጡ አሉ። በዛ ላይ ደግሞ የቆዩ ምግቦችን ኦሬዲ አሁን ኤክስፓየር ዴት ለምሳሌ ማየት ይችላል። ኤክስፓየር ዴት ብዙ ጊዜ አሁን ሱፐርማርኬት ሄደ መጠጥ ስጠጣም ውሃም ኤኒቲንግ ሱፐር ምንድነው ኤክስፓየር ዴት ማየት ያስፈልጋል። አንዳንዶቹ ደግሞ ስትከፍታቸው የሆነ የሻገተ በደንብ ማይስ ፍሬሽ ነገር ማይታያ ነገሮች አሉ። ስለዚህ እነዚህ ካርሲኖጀኒክ ናቸው ወይ ደግሞ ለካንሰር በጣም ተጋላጭ የሚያደርጉ ነገሮች ናቸው። ስፔሻሊ ጉበት ካንሰር፣ የአንጀት ካንሰር ያጋለጣሉ። የመጠቀሚያ ጊዜ ያለፈባቸው ምርቶች ብቻ ሳይሆኑ ለጤናችን ጠንቅ የሆኑ ባዕድ ነገሮችን መቀላቀል የሰውን ልጅ ለሞት ሊዳርግ የሚችል አደገኛ ድርጊት ስለሆነ መጠንቀቅ ያስፈልጋል ብለዋል ዶክተር ዝናቡ። ከፍተኛ ነው የልብ ምት በቁጥጥር ውጭ ያልሆነ ልብ ምት ሊያመጣ ይችላል። ዲስአሪትሚያ እንላለን። ብዙ አይነት ሪተም ችግሮች ሊያመጣ ይችላል። ህይወቱን ሊያልፍ ይችላል። አንድ ሁለተኛ ደግሞ ከኩላሊት ፌለር ኩላሊቱ ፌል ሊያደርግ ይችላል። ስለዚህ ባዕድ ነገሩ የጨጓራ ማምጣት ምናምን ብቻ ሳይሆን ህይወት የሚያሳጣ ነገር ሊሆን ይችላል። አንደኛ ሰብአዊነትም ነው፣ በፈጣሪም በምናምንም ዘንድ ተቀባይነት የሌለው ጉዳይ ነው። ሁለተኛ የሚበላው ደግሞ ወንድሜ ነው። አንተ ለምሳሌ የሆነ እንጀራም ሆነ ማንኛው ነገር አስፍጨ ስትሰጥ ማን እንደሚገዛውም በላ አታውቅም። ዞሮ ወንድም ነው። ስለዚህ ህይወትን እያሳጣ ነው ማለት። ታዲያ የመጠቀሚያ ጊዜ ያለፈባቸው ምርቶችን መሸጥ አሊያም ባዕድ ነገሮችን መደባለቅ ከህግ አንጻርስ እንዴት ይታያል? በወላይታ ዞን ፍትህ መምሪያ የህግ ግንዛቤ ማስጨበጫ ስራ ሂደት ከፍተኛ አቃቤ ህግ አቶ ዳዊት ዳንኤል ያሉን አለ። ያልተገባ ጥቅም ለማግኘት ህብረተሰቡን መስዋዕት የሚያደርጉ ተቋማት አሉ። እነዚህን በተመለከተ አዋጁ በግልጽ ያስቀምጣል። በሶስት ደረጃ ከፋፍሎ ነው የሚያስቀምጠው ተጠያቂነትን በተመለከተ ማለት ነው። የመጀመሪያው እነዚህ ሰዎች የሚያዘጋጇቸው ምግቦች ከባዕድ ጋር መቀላቀላቸው እየታወቀ ደህንነታቸው አስጊ እንደሆነ እየታወቀ በመጀመሪያ ደረጃ የሚያዘጋጅ ከሆነ እና ጉዳት ሳያደርሱ ነገር ግን ጉዳት ሊያደርሱ የሚችሉ እንደሆነ አዋጁ ምንድነው የሚለው እስከ 7 ዓመት ድረስ የሚያስቀጣ ተግባር እንደሆነ ይዘረዝራል። በዛ ብቻ አይደለም፣ ቅጣቱ ጣምራ ነው። እስከ 500,000 ብር ይላል። ቅጣቱ በእስራት ብቻ አይደለም ያበቃው። የመጠቀሚያ ጊዜ ያለፈባቸው ምርቶችን መሸጥ እንዲሁም ባዕድ ነገሮችን መደባለቅን አስመልክቶ የወጡ አዋጆችም ጉዳቱ በከፋ መጠን የቅጣት ደረጃው እንደሚከፋም ነው አቶ ዳዊት ያስረዱት። ሁለተኛው ደረጃ ላይ ያለው ጤና እክል አስከትሎ ከሆነ ለምሳሌ እንዳላችሁት ካንሰር አስይዞ ከሆነ ሌሎች በሽታዎች አሉ አይደለ? ከምግብ ብክለት ጋር የተያያዙ ከባዕድ ጋር ከተቀላቀለ ምግብ ጋር የተያያዙ የጤና እክሎችን አስከትሎ ከሆነ ቅጣቱ ከ7 እስከ 15 ዓመት ነው። ከ7 ዓመት እስከ 15 ዓመት መቀጮው እንደዚሁ እስከ 400,000 ብር ይላል። በምግቡ ምክንያት ልብ በሉ፣ ከባዕድ ጋር በተቀላቀለ ምግብ ምክንያት
በሰዎች ጤና ላይ ከጤና ጉዳት አልፎ ሞት አስከትሎ ከሆነ የእስራት ጣሪያው እስከ 20 ዓመት ይዘልቃል። ማህበረሰቡም በየትኛውም አጋጣሚ የመጠቀሚያ ጊዜ ያለፈባቸው ምርቶችን አሊያም ባዕድ ነገሮች የተቀላቀሉበትን ሲያገኝ ለሚመለከተው አካል ማመልከትና ጥንቃቄ ሊያደርግ እንደሚገባም ተገልጿል። ለምሳሌ ስትጠቀም የምትጠቀመው ነገር የምትበላው ሊሆን ይችላል፣ የምትጠጣው ነገር ሊሆን ይችላል። እላዩ ላይ የተጻፈ ነገር ካምፓኒው ያው በብዙ በመንግስትም በብዙም ኃላፊነት ስለሚያልፉ አብዛኛው ነገሮች ለህዝብ የሚጠቅም የሚጎዳ ነገር እና መደረግ ያለበት ጥንቃቄ ይጽፋሉ እዛ ላይ። ስለዚህ በደንብ ነገሮችን ማንበብ ስፔሻሊ አሁን ሱቅ ላይ መድኃኒትም ሲገዙ የሚበላ ነገር የሚጠጣም ነገር ሲገዙ ነገሮችን በደንብ ማንበብ ቼክ ማድረግ ያስፈልጋል። ህብረተሰቡ ጥንቃቄ ቢያደርግ መልካም ነው ብዬ ነው ማስበው። አንደኛ ይሄ ከንግድ ያለፈ ነው። ለጤና ጠንቅ የሆነ ነገር ነው እያወራን ያለ ነው። አሁን ለምሳሌ የሆነ ነገር ወስደ ለሌላ ነገር ሽጠ እንደዚህ መልሰ እንደዛ የሚባል ነገር አይደለም። ህይወት ጋር የተያያዘ ነው። ከህይወት ጋር የተያያዘ እስከሆነ ዘንድ ለማንም ይተው አይደለም። በነገራችን ላይ ህብረተሰቡ ገዥም የሆነ ሻጭ በዋናነት ገዥ ሳይሆን ሻጭ ትኩረት ቢያደርግ ብዬ ነው ማስበው። ምክንያቱም ኢንቴንሽናሊ የሚሸጡት እነሱ ናቸው። ገዥ ላያቅ ይችላል። ገንዘብ ከማግኘት በላይ ለህብረተሰቡ ጥንቃቄ ብናደርግ ሻጮች በተለይ ከእንስሳት የሚገኘውን የምርት መጠን ለማሳደግ ሁሉም አርሶ አደሮች የተሻሻሉ የእንስሳት ዝርያ ማርባት እንደሚጠበቅባቸው የኪንዶ ዲዳይ ወረዳ ግብርና ጽሕፈት ቤት አስታወቀ። የዜጎችን የምግብ ዋስትና ለማረጋገጥና የኑሮ ውድነትን ለማረጋጋት በወረዳው የሌማት ትሩፋት ዘርፍም በትኩረት እየተሰራ መሆኑም ተጠቁሟል። የኪንዶ ዲዳይ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ላደረሰን መረጃ እድገት እስራኤል የኪንዶ ዲዳይ ወረዳ ህብረተሰብ ነባር የከብት ዝርያዎችን በማርባት ከዘርፉ በሚያገኘው ገቢ ኑሮውን ሲመራ ቆይቷል። አሁን የወረዳው ህብረተሰብ የተሻሻሉ የከብት ዝርያዎችን በማርባት ከዘርፉ የሚገኘውን ምርትና ምርታማነት እንዲያሳድግ ለማድረግና ነባር ላሞችን በዘመናዊ የላም ዝርያዎች በመቀየር የአርሶ አደሩን ኑሮ ለማሻሻል ግንዛቤ የማስጨበጥ ስራ እየተሰራ ይገኛል። የዳልጋ ከብት ምርትና ምርታማነትን ለማሳደግ የተለያዩ ቴክኖሎጂዎችን በመጠቀም ለአርሶ አደሮች ግንዛቤ በመስጠት ውጤታማ ስራ ሊሰራ ይገባል ተብሏል። ሎካሊ እኛ ድሮ አርሶ አደር ከሚጠቀምበት ወደ ዘመናዊነት እርባታው ዘመናዊ በሆነ መንገድ ወደ ማርባት አላደረም። የአርሶ አደሩ ግንዛቤ አላደረም። ከዛ የተነሳ ቅድም ማህበሩ የሚያነሳው ትክክል አርሶ አደሩ ተጠቃሚ አይደለም። እዚህ ጋር ስልጠና ተሰጥቶ ከተረጀነት ወደ ምርታማነት ላይ በጀት ተይዞ እዚህ ባለሙያው አመራሩ ሰልጥኖ ከሄደ በኋላ ፓኬጅ የሆነ ስራ መሰራት አለበት ተብሎ ጫጩት እንዲወሰድ ሲባል ጦርነት ነው የተፈጠረው በየቀበሌ። የዞን ሆነ የዚህ የወረዳ ባለሙያ ነባር ባለሙያ ቢሆንም አዲስ ቢሆን እንደዚህ ይከሰታል። እዲያው ለምሳሌ ወደ 7 ዓመትና ከዛ በላይ አገልግያለሁ። አጎራባች ወረዳዎች አራካ በላይ ጉኑኖ ይያል ታውቂያለሁ ዞን ጠርቶ ማለት ነው። ግን እዚህ ቢያንስ ሳይንስ ለምሳሌ ከዚህ በፊት ዞን ክልል ቢሆን ሪፍሬሽመንት ስልጠና ይሰጣል። ባለሙያ ለነባር ሆነ ለፍሬሽ የሚሰጠው ስልጠና አለ። በየወቅቱ በየሲዝኑ እንደዚህ አይነት ሲንክሮናይዝ ወቅቱ ሲመጣ ስልጠና ይሰጣል። ይሄ ጋፕ ይፈጠራል። ስለዚህ ለምሳሌ አመታትን ቁጭ ያለ ባለሙያ ቀጣይ የሲንክሮናይዝ ወቅት ተነስቶ አንድ ከብት ዳሰሳ ቢያደርግ ምናልባት የአእምሮና የእጅ ስራ ስለሆነ በወቅቱ ሊጠፋበት ይችላል፣ ሙያው ሊጠፋበት ይችላል። እንደ ሀገር የተጀመረውን የሌማት ትሩፋት ስራ ላይ በማተኮር የዳልጋ ከብቶች ዝርያ በማሻሻል የወተት ምርትና ምርታማነትን ከማሳደግ አኳያ ተሞክሮ ሊሆኑ የሚችሉ ስራዎች ተሰርቷል የሚሉት ደግሞ የወረዳው ግብርና ጽሕፈት ቤት ሌማት ትሩፋት ኢኒሼቲቭ ነው። ይሄ ኢኒሼቲቭ ደግሞ በዋናነት በአራት ነገሮች ላይ ያው ስራ ጀምሮ እኛ ወረዳ በጣም ውጤታማ የሆነ ስራዎች እየተሰሩ ናቸው። በወተት መንደር፣ በዶሮ መንደር፣ በአሳ መንደርና በንብ መንደር ያው አምስተኛው ደግሞ የስጋ መንደር ማለት በእነዚህ ላይም በተለይ እንደኛ ወረዳ በአሳ መንደር ላይ ለዞንን ለክልልም ተሞክሮ የሚሆኑ ትልቅ ስራዎች የተሰሩ ስራዎች አሉ። የዶሮ መንደርም ቢሆንም በጣም በከፍተኛ ሁኔታ እየተሰራ ነው። ንብ መንደር ላይ በተጨባጭ መንደር ያው ፈጥረን እየሰራንን በተለይ 2017 ላይ ንብ መንደር ላይ በወሰማንራ ሱዳ ላይ አንድ ትልቅ መንደር ያው ተፈጥሯል። ማንም መጥቶ ማየት የሚችልበት ሁኔታዎች አሉ። ሌሎችም ያው ጅምር ስራዎች በተለይ በወተት ዘርፍም ጅምር ስራዎች አሉ። እነኚህ ያው ቀጥታ ተጠናክረው ይቀጥላሉ። ሰዓቶችን በጊዜ ማስከተብ፣ ሕክምና በመስጠት በዚህ ልክ ከተቋሙ ጀምሮ ከወረዳው ጀምሮ እስከ ታች አርሶ አደሩ ጋር ድረስ ያለው የግንዛቤ ችግሮችን በዚህ ልክ እየፈታን
ግባት የተለያዩ ግባት አቅርቦትም መድኃኒት ግዢዎችም ሌሎችም በዛው ልክ ከወረዳ መንግስት ጋር ሆነን እያቀረበን ለአርሶ አደሩ ቀጣይ የተሻለ አገልግሎት መስጠት ያው ዝግጅት ላይ እንገኛለን የሚለው ደግሞ የወረዳው ግብርና ጽሕፈት ቤት ነው። ጊደሮችን በተሻሻሉ ኮርማዎች የማዳቀል ሲንክሮናይዜሽን የንቅናቄ መድረክ እስከ ቀበሌ ድረስ በመውረድ ለሲንክሮናይዜሽን ስራ ብቁ የሚሆኑ እንስሳት የመለየት ስራ የተከናወነበት ባልተከናወኑባቸው ቀበሌያትም ላይ በዚህ ሳምንት እንዲከናወኑ ተደርጎ ወደ ስራ የምንገባ ይሆናልና አንዳንድ ቀበሌዎች 40 ከፍት አንዳንዱ 30 ከፍት ብቁ የሆኑትን አንዳንዱ 20 ከፍት በየቀበሌው ለይቶ ያስቀመጡበት ሁኔታ አለ። የተቀሩትን በዛ ልክ ተለይቶ ጥቅምት 6 ላይ እንደኛ ወረዳ ያንን በስፋት በንቅናቄ ለመምራት የተዘጋጀንበት ሁኔታ አለ። ዋባት የተፈጠረበት ነው የሚሉት የወረዳው ዋና አስተዳዳሪ አቶ አበበ ዋኬ የሌማት ትሩፋትን ስራ በወረዳው ውጤታማ ለማድረግ እየተሰራ መሆኑን ገልጸዋል። በግብርናው ዘርፍ በማተኮር አርሶ አደሩ የምግብ ዋስትናን እንዲያረጋግጥና የኑሮ ውድነትን ለማረጋጋት እንደ ወረዳ ታቅዶ እየተሰራ መሆኑን ዋና አስተዳዳሪው ተናግረዋል። በሀገራችን እየዳበረ የመጣው የበጎ ፈቃድ አገልግሎት የበርካታ አቅመ ደካሞችንና ለጎዳና ህይወት የተጋለጡ ዜጎችን ህይወት ታድጓል። የበጎ አድራጎት ስራ በጊዜ የማይገደብ ሁሉም ሰው ዘውትር ሊተገብረው የሚገባ መልካም ተግባር ነው። በወላይታ ዞን ሁምቦ ወረዳ የ2017 ዓ.ም የክረምት ወራት የወጣቶች በጎ ፈቃድ አገልግሎት ማጠቃለያና የዘንድሮ የበጋ ወቅት ማስጀመሪያ የንቅናቄ መድረክ ተካሂዷል። መድረኩን ሂሩት የምሩ ተከታትላ ጥንቅሩ እንደሚከተለው ታስመለክተናለች። በወላይታ ዞን ሁምቦ ወረዳ የ2017 ዓመተ ምህረት በጎነት ለኢትዮጵያ ከፍታ በሚል መርህ የክረምት ወራት የወጣቶች በጎ ፍቃድ አገልግሎት ማጠቃለያና የ2018 ዓመተ ምህረት የበጋ ወጣቶች በጎ ፍቃድ አገልግሎት ማስጀመሪያ የንቅናቄ መድረክ ያካሄደ ሲሆን በቁጥር 80 ለሚሆኑ ተማሪዎች የመማሪያ ቁሳቁሶችና የአልባሳት ድጋፍ ሰጥቷል። በጎ እጅ የተዘረጋላቸው ወገኖች በተደረገላቸውም ድጋፍ መደሰታቸውን ነው የሚናገሩት። ዶክተር ማዩ እስክሪብቶ፣ ደብተር፣ ልብስ ሰጥተውኛል። በጣም ደስ ብሎኛል። የሰጡት ወረዳውን በጣም አመሰግናለሁ። እኔን ልብስ አገዙ፣ እንደገና ደብተር ሰጡ፣ ደብተር አገዙ። ይሄን በጣም አመሰግናለሁ። ይሄን ግዛ ስላደረጉ በጣም አመሰግናለሁ። ይሄን ምስኪንነትን አይተው አግዘው ስላገዙ በጣም አመሰግናለሁ። በጎ ፍቃድ አገልግሎት ለተቸገሩ ወገኖች መርዳት የህሊና እርካታ የሚሰጥ ብሎም ከፈጣሪም ዋጋ የሚያስገኝ በመሆኑ የአንድ ጊዜ ወቅታዊ ትግበራ ብቻ ሳይሆን ባህልና ልማድ ልናደርገው እንደሚገባም የወረዳው የበጎ ፍቃደኛ ወጣቶች ተናግረዋል። የተሰሩ ያሉ መንገድ ላይ ቆሙ ስራዎች አሉና እነሱን በማስቀጠል የተለያዩ ደግሞ በ2017 ያላለቁ ስራዎች አሉ። እነሱም በመስራት 2018 ደግሞ የታቀዱ እቅዶችን ወደ ተግባር በመግባት እነሱን ስራዎች በመስራት ነው። ሰው ከራሱ የሆነ ነገር ስጦታ ሰረው ደም ይሁን ገንዘብ ይሁን በቃ ይሄን ሰርቼ በቃ እንደዚህ እርካታ የሚያገኝበት ስራ ስለሆነ ማንንም ሰው በዚህ ስራ ላይ ተደግፎ የተለያዩ ወገኖችን በማገዝ ትብብር ቢያደርጉ ብዬ አሳስባለሁ። በዚህ አጋጣሚ አረጋውያንን ቤት መጠገን አለ፣ አዲስ የአረጋውያንን ቤት ግንባታ አለ፣ ለአረጋውያን የሚያስፈልጉ ግብዓቶችን ማሟላት አለ፣ የቤት ቁሳቁስ ልብስ፣ ቀለብ ማሟላት አለ። ሌላው ደግሞ ለተማሪዎች በጋ ጊዜ ደብተር መሰብሰብ አለ፣ ዩኒፎርም መሰብሰብ አለ። እነዚህን ተግባራትን አከናውነናል። በወረዳው በ2017 የክረምት ወራት የወጣቶች በጎ ፍቃድ አገልግሎት 37,000 በጎ አድራጊ ወጣቶች የተሰማሩ ሲሆን 34 ሚሊዮን ብር በላይ በማህበረሰብ ተሳትፎ በስፋት የተለያዩ የበጎ አድራጎት ተግባራት መከናወኑን የተመላከተ ሲሆን በቀጣይም የ2018 ዓ.ም የበጋ ወጣቶች በጎ ፍቃድ አገልግሎት ተጠናክሮ ይቀጥላል ተብሏል። 2017 ዓ.ም የበጎ ተግባር ማጠቃለያን በሚመለከት በጎነት ለኢትዮጵያ ከፍታ በሚለው መሪ ቃል ነው የጀመርነው። ጀምረን በ16ቱ ትኩረት መስኮች በ20 ቀበሌያት በርካታ ተግባራትን እያከናወኑ መጥተናል። ከግንዛቤ ማስጨበጫ ጀምሮ በአርና በቴክኒክ ኮሚቴ ተገምግሞ በየጊዜው ተግባራት ሲከናወኑ መጥቷል። በዚህ ተግባር አፈጻጸም በጣም የተንቀሳቀሱ ቀበሌያት አሉ። እናመሰግናለን።
ቅድም የተጠቀሱ እነ ሰይረ ጣዋታ እነ ቦሳዋንቼ እነ አምብር ሆያ እነ ሌሎችም አሉ። የሚደግፍ ነው ያኛው የሚደገፍ ነው። ሁለቱ የተለያዩ ሰዎች ናቸው። ዓለም ላይ በየትኛው ዓለም ላይ ተመሳሳይ ሰው የለም። ደም እጦት ደም በማጣት የሚሰቃዩ እናቶችና ሌሎች የህብረተሰብ ክፍሎች አሉ። እነዚህን ለመታደግ 60 ዩኒት ደም ለመሰብሰብ አቅደን 60 ዩኒት ደም መሰብሰብ ችለናል። ስለዚህ አጠቃላይ ከትምህርት ማጠናከሪያ ተግባር ጋር አንጻር መንገድ ልማት ስራዎች አንጻር እነዚህን ተግባራት በስፋት ያከናወንንበት በዚህ ተግባር ደግሞ ሁላችንም የህብረተሰብ ክፍሎች አጠቃላይ ወጣቱ አጠቃላይ የወረዳችን የህብረተሰብ ክፍል አጠቃላይ አመራር በተሳትፎ ይህን ከፍ ያለ ለህልናቸው እርካታ የሚሰጥ ከአምላካቸው ከእግዚአብሔር ዘንድ ዋጋ የሚያሰጥ ትልቅ ተግባር ስለሆነ በዚህ ተግባር እጅግ በጣም ኮርተን በአግባቡ መስራት በሚገባ ልክ ልንሰራ ችለናል። በመድረኩ የ2018 ዓ.ም የበጋ የበጎ አገልግሎት ማስጀመርን አስመልክቶ የትምህርት ቁሳቁስና የደም ልገሳ መርሃ ግብር በመካሄድ በጎ ላደረጉ ሴክተር መስሪያ ቤቶች የእውቅና ሰርተፊኬት በመስጠት መድረኩ ተጠናቋል።